ሐዋርያው ታዴዎስ። ቅዱስ ታዴዎስ አባቱ እልፍዮስ ይባላል። ሐዋርያው ታዴዎስ ልብድዮስ የያዕቆብ ልጅ ይሁዳ እየተባለ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት አስቀድሞ ቅዱስ ታዴዎስን እንደመረጠው መጽሐፈ ስንክሳር ይናገራል። ቅዱስ ታዴዎስ በየአገሩ እየተዘዋወረ ወንጌልን በመስበክ ከአይሁድና ከአረማውያን ወገን ብዙዎችን በክርስትና ሃይማኖት አሳምኖ አስጠምቀዋል። አንድ ቀን ወደ ሀገረ ስብከቱ ወደ ስሪያ ለስብከተ ወንጌል ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ በጎልማሳ አምሳል ተገልጦ ወዳጄ ታዴዎስ ሆይ እኔ ካንተ ጋር ነኝና አትፍራ ብሎ ሰላምታ ሰጥቶት ወደ ሰማይ አረገ። ቅዱስ ጴጥሮስም ከሐዋርያት አለቃ ነውና እንደ አባትነቱ ወደ ሶርያ ለማድረስ አብሮት ሄዶ ነበር። ከከተማዋ አጠገብ ሲደርሱም አንድ ሽማግሌ በሮችን ጠምዶ ሲያርሱ አገኙ። ቅዱስ ጴጥሮስም ሽማግሌውን ምግብ በለመናቸው ጊዜ በሮቼን ጠብቁ ብሏቸው ምግብ ሊያመጡላቸው ወደ ቤታቸው ሄዱ። ሽማግሌው እስኪመለስ ድረስም ቅዱስ ጴጥሮስ በሮቹን ጠምዶ 30 ትልም ካረሰ በኋላ ቅዱስ ታዴዎስም በዚያ የነበረውን የስንዴ ዘር መዝራት ጀመረ። የተዘራው ዘርም ወዲያውኑ በቅሎ አድጎ እሸት ሆነ። ሽማግሌው ምግብ ይዘው ከቤታቸው ሲመለሱም ሐዋርያት ያደረጉትን ተአምር አይተው ደነገጡ። ከእግራቸው ስር ወድቀው ለሐዋርያት ከሰገዱላቸው በኋላም እናንተ ከሰማይ የወረዳችሁ አማልክት ናችሁ አሏቸው። እነርሱም እኛ የእግዚአብሔር ባሮች እንጂ አማልክት አይደለንም አሉ። ሽማግሌውም ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን ባላችሁ ጊዜ ይህንን ልታደርግ አይገባህም። ነገር ግን በሮችህን ለጌታቸው መልስና በቤትህ የምንበላውን ታዘጋጅልን ዘንድ ለባለቤትህ ንገራት። እኛ ወደዚህች ከተማ ገብተን እግዚአብሔር እስከሚጠራን ጊዜ ድረስ እንቆያለንና አሏቸው። ሽማግሌውም ከስንዴው እሸት ይዘው በሮችን እየነዱ ወደ ከተማ ሲሄዱ የከተማው ሰዎች ወቅቱ የእርሻ እንጂ የእሸት ጊዜ አልነበረምና እየተገረሙ ይህንን እሸት ከወዴት አገኘኸው አሏቸው። ሽማግሌው ግን ምላሽ አልሰጣቸውም ነበር። ሽማግሌው ሐዋርያት እንዳዘዛቸው በሮችን ለጌታቸው መልሰው ቤታቸውን አዘጋጅተው እራት እንድታዘጋጅላቸው ለሚስታቸው ነገሩ። ወሬውን የከተማው መኳን በሰሙ ጊዜም ሽማግሌውን በክፉ አሟሟት እንዳትሞት እሸቱን ከወዴት እንዳገኘኸው ንገረን ብለው መልእክተኞችን ላኩባቸው። ሽማግሌውም ሕይወት ከኔ ጋር ሳለ ሞትን አልፈራም ካሉ በኋላ ሐዋርያት ያደረጉትን ሁሉ ነገራቸው። መኳንንቱ ሐዋርያቱን አምጣቸው ሲሏቸውም ሽማግሌው ወደ እርሳቸው ቤት ሲመጡ ማግኘት እንደሚችሉ ነገራቸው። መኳንንቱም ሰይጣን ልቦናቸውን ስለለወጠው ሐዋርያቱን ለመግደል ተነሳሱ። እኩሌቶቹ ግን አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና ልንገድላቸው አንችልም። ነገር ግን አመንዝራ ሴት ወስደን በከተማው በር እርቃኗን እናስቀምጣት፣ እርሷን ሲያዩ ወደ ከተማችን አይገቡም አሉ። እንደ ተባባሉትም ሴትየዋን በከተማው በር እርቃኗን አስቀመጧት። ሐዋርያው ታዴዎስ ባያት ጊዜም ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ ይህችን ሴት በአየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤልን ላክልን ብሎ ጸለየ። ጌታችን ጸሎቱን ተቀብሎት ሴትየዋ በተሰቀለች ጊዜም የከተማው ሰዎችና መኳንንቱ ሁሉ እያዩአት አቤቱ ፍረድልኝ እያለች ትጮህ ጀመረ። መኳንንቱ ግን ሰይጣን ልቦናቸውን አጽንቶታልና የሐዋርያትን ትምህርት አልተቀበሉም። ቅዱስ ጴጥሮስና ቅዱስ ታዴዎስ ወደ እግዚአብሔር በጸለዩ ጊዜም
ሊቀ መላእክት ቅዱስ ሚካኤል ልኮ የሰዎችን ልቦና የማረኩ መናፍስትን ርኩሳንን አባረረላቸው። ሰዎችም የሐዋርያትን ትምህርት ተቀብለው በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ሐዋርያው ታዲዮስም በአብ በወልድ በመንፈስ ቅዱስ ስም ካጠመቃቸው በኋላ ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመላቸው። በአየር ላይ የተሰቀለችውን ሴትም አውርዶ ዲያቆናዊት አድርጎ ሾማት። በሐዋርያት እጅም ብዙ ድንቆችና ተአምራት ተደረጉ። ዕውሮች አዩ፣ አንካሶች ቆሙ ሄዱ፣ ዲዳዎች ተናገሩ፣ ደንቆሮዎች ሰሙ፣ ለምጻሞች ነጡ፣ አጋንንትም ካደሩባቸው ሰዎች እየወጡ ተሰደዱ፣ ሙታንም ተነሱ። የከተማው ሰዎችም ይህንን ተአምር አይተው በቅዱሳን ሐዋርያት አምላክ በእግዚአብሔር አመኑ። አንድ ሰይጣን ያደረበትና ገንዘብ የሚወድ ጎልማሳ ባለጸጋ ወደ ሐዋርያው ታዲዮስ መጥቶ ሰገደለትና የእግዚአብሔር አገልጋይ ሆይ እንድድን ዘንድ ምን ላድርግ ሲል ጠየቀው። ሐዋርያው ታዲዮስም እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ ባንተ ሊደረግብህ የማትሻውን በሌላ ላይ አታድርግ፣ ደግሞም ገንዘብህን ሽጠህ ለድሆችና ለምስኪኖች ብትሰጥ በሰማያት ለዘላለም የሚኖር ድል ታገኛለህ አለው። ጎልማሳው ይህንን በሰማ ጊዜ ተቆጥቶ ሐዋርያውን አነቀው። የእግዚአብሔር ኃይል ባይረዳው ኖሮ ሐዋርያው ከመታነቁ ጽናት የተነሳ ዓይኖቹን ሊወጡ ነበር። ቅዱስ ጴጥሮስም የክርስቶስን አገልጋይ እንዴት ደፍረህ ታንቃለህ ባለው ጊዜ ጎልማሳው ቅዱስ ታዲዮስን ለቀቀው። ያን ጊዜም ቅዱስ ታዲዮስ ጌታችን ሀብታም መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላት ሲል በእውነት የተናገረው እንዳንተ ላለው ሀብታም ነው አለው። ጎልማሳውም ይህ ሊሆን አይችልም ባለ ጊዜ ሐዋርያው ታዲዮስ በመንገድ ሲያልፍ ያገኘውን ባለግመል አስቆሞ መርፌ ገዝቶ ሊያሳየው ወደደ። መርፌ ሻጩም ሐዋርያው ለመርዳት ፈልጎ ቀዳዳውን ሰፊ የሆነ መርፌ አወጣለት። ቅዱስ ታዲዮስም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚህች አገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ሐዋርያው ቀዳዳው ጠባብ የሆነውን መርፌ ተቀብሎም ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለግመሉን በጌታችን በኢየሱስ ክርስቶስ ስም ከግመልህ ጋር በመርፌ ቀዳዳ ውስጥ እለፍ አለው። ሰውየውም እስከ ግመሉ ድረስ በመርፌ ቀዳዳው አለፈ። ዳግመኛም ሕዝቡ የፈጠራችንን የክርስቶስ ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። 3 ጊዜ በመርፌ ቀዳዳው አለፈ። ሕዝቡም ይህንን ተአምር አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያ ጎልማሳ ባለጸጋም ከሐዋርያው ታዲዮስ እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደ ለድሆችና ለምስኪኖች አከፋፍል አለው። ሐዋርያውም እንደለመነው አደረገለት። የክርስትና ሃይማኖትን ሕግ አስተምሮም አጠመቀውና ሥጋውንና ደሙን አቀበለው። ሁሉንም በቀናች በክርስትና ሃይማኖት አጸናቸው። ከዚህ በኋላ ቅዱስ ጴጥሮስና ቅዱስ ታዲዮስ ከዚያች ከተማ ወጡ። ሕዝቡም በሰላም ሸኟቸው። ቅዱስ ታዲዮስ በያገሩ እየተዘዋወረ ወንጌልን ሲሰብክ ቆይቶ ከአይሁድና ከአረማውያን ዘንድ ብዙ መከራ ከደረሰበት በኋላ አገልግሎቱን ፈጽሞ ሐምሌ 2 ቀን በሰላም አርፏል። በንጉሥ ቆንጠንጢኖስ ዘመን ሐምሌ 29 ቀን የከበረ አጽሙ ከሶርያ ወደ ቁስጥንጥንያ ከተማ ፈልሷል። በዚያች ዕለትም ቤተ ክርስቲያን ሰርተው የቅዱሱን አጽም በውስጣ አስቀምጠውታል። ከአጽሙም ብዙ ድንቆችና ተአምራትን ተገልጧል።